በእንግሊዝ ከሚገኙ ስመገናናና ታሪካዊ ክለቦች መካከል አንዱ የሆነው የመርሲሳይዱ ክለብ ሊቨርፑል በታሪኩ 20ኛ የፕሪሚየር ሊጉን ዋንጫ ወደ ካዝናው ለማስገባት የአንድ ጨዋታ ዕድሜ ብቻ ቀርቶታል። እጅግ ከፍተኛ ፉክክር በማስተናገድ የሚታወቀውና በአውሮፓ ተወዳጅ ከሆኑ ሊጎች መካከል ቀዳሚው ነው የሚባልለት የእንግሊዝ ፕሪሚየር ሊግ የ2024-25 የውድድር ዘመን ውድድሩን ሊያጠናቅቅ የ5 ጨዋታ ዕድሜ ብቻ ቀርቶታል። በውድድር ዓመቱ ጅማሬ ላይ ሊቨርፑል ከ9 ዓመታት በኋላ ጀርመናዊው አሰልጣኝ የርገን ክሎፕን በመተካት እምብዛም የተጋነነ ስም የሌላቸው ኔዘርላንዳዊው አሰልጣኝ አርነ ስሎትን መተካቱን ተከትሎ በዋንጫው ፉክክሩ ላይ ቅድመ ግምቶችን አለማግኘቱ ይታወሳል። ሆኖም ከአዲሱ አሰልጣኝ ጋር ድምፁን አጥፍቶ የሰራውና በዝውውር መስኮቶቹ የነቃ ተሳትፎን ያላደረገው ሊቨርፑል በባለልምድ ከዋክብቶቹ እየተመራ በተለይም በፕሪሚየር ሊጉ አስደናቂ የውድድር ዓመትን በማሳለፍ ላይ ይገኛል። ሊቨርፑል ከተከታዩ አርሰናል ጋር ያለውን የነጥብ ልዩነት 13 ሲሆን ይህም በሊጉ ከሚቀሩት 5 ጨዋታዎች መካከል አንዱን ማሸነፍ ብቻ በታሪኩ 20ኛውን የፕሪሚየር ሊጉ ዋንጫ ወደ ካዝናው ማስገባቱን ያረጋግጣል። ቀያዮቹ በላንክሻየር ደርቢ የምንጊዜም ተቀናቃኛቸው ከሆነውና 20 ጊዜ ያህል የፕሪሚየር ሊጉን ዋንጫ ካነሳው ማንቸስተር ዩናይትድ ጋር በቁጥር የሚስተካከሉ ይሆናል። የመርሲሳይዱ ክለብ ሊቨርፑል በአሰልጣኝ የርገን ክሎፕ ስር እየተመራ በ2019-20 የውድድር ዘመን የፕሪሚየር ሊጉን ዋንጫ ማንሳቱ አይዘነጋም።